ኦፕሬሽን ኩባ ተጀመረም። አሜሪካ ከ50 ዓመታት በፊት የጀመረችው ካስትሮን ይመጣልና እርሳቸውና አስተሳሰባቸውን የማስወገድ ሥራ አሁንም በትራምፕ ዘመን አልተጠናቀቀም። አሁን ግን የአሜሪካ ጦርና ትራምፕ ኩባን ለመውረርና የካስትሮን ርዝራዦች ለመጠራረግ ቆርጠው የተነሱ መስለዋል። አሜሪካ በቬኔዙዌላ የለመደችውን በኩባ አለመድገም የሞከረችው ሙከራ ከባድ ውርደትን አከናንቧታል። መረጃዎቹን በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ አድርጉ። መልካም ቆይታም። በካሪቢያን ሀገራት ከፍተኛ ድንጋጤ የፈጠረው የአሜሪካ መንግስት እርምጃ በብዙ የውስጥ አዋቂዎች ዘንድ ኦፕሬሽን ኩባ ወይም የኩባ ዘመቻ ተብሎ የተሰየመውን ዘመቻን በይፋ ያስጀመረ ሆኗል። ይህ ዘመቻ በምዕራባዊ ንፍቀ ክበብ የሚገኘውና በሶቪየት ዘይቤ የሚመራውን የመጨረሻውን የኮሚኒስት ስርዓት ሙሉ በሙሉ ለመደመር ታቅዶ የተዘጋጀ ጦርነት፣ የኢኮኖሚ ማነቆ፣ የወታደራዊ ዝግጅት ማሳያና እንዲሁም ያነጣጠረ የተባለ የተቀናጀ ጫና ድብልቅ ውጤት ነው። የአሜሪካ የፍትህ ሚኒስቴር ይፋ ያደረገው አስደንጋጭ የፌዴራል ወንጀል ክስ የ94 ዓመቱን የኩባ የቀድሞ ፕሬዝዳንትና የረዥም ጊዜ መከላከያ ሚኒስትር ራውል ካስትሮን የአሜሪካ ዜጎች ለመግደል በማሴር አውሮፕላኖችን በማውደምና በ4 የነፍስ ማጥፋት ወንጀሎች በቀጥታ ተጠያቂ ያደርጋል። ይህ ከ3 አስርት ዓመታት በላይ ሲሰናዳ የቆየው የወንጀል ክስ በዋነኛነት የሚያተኩረው እንደ አውሮፓውያን የዘመን ስሌት ፌብሩዋሪ 24 1996 በተፈጸመው አሰቃቂ ድርጊት ላይ ነው። በወቅቱ ሚአሚን መሰረት ባደረገውና በስደት በሚኖረው የኩባውያን ቡድን ብራዘርስ ቱ ዘ ሪስኪው ወንድማማቾች ለነፍስ አድን ይንቀሳቀሱ የነበሩ ሁለት ያልታጠቁ ሲቪላት 337 ስካይ ማስተር አውሮፕላኖች ተመተው እንዲወድቁ ተደርጎ ነበር። የወንጀል ክሱ እንደሚያስረዳው የኩባ ሚግ 29 ተዋጊ ጄቶች የደረሰባቸው ትዕዛዝ መሰረት ማድረግም አቃቤ ጥቃትና እንዲሁም ትዕዛዝ በቀጥታ ከራውል ካስትሮና ከፊደል ካስትሮ እንደወረደ ይገልጻል። አውሮፕላኖቹ በዓለም አቀፍ የባህር ክልል ላይ እንዲጋዩ አድርገዋል። በዚህም ድርጊት 4 ወጣቶች ሕይወታቸውን አጥተዋል። የአሜሪካ ጊዜያዊ ጠቅላይ አቃቤ ሕግ ቶድ ብላንች ነገሩን ሲያስረዱ ይህ ዝም ብሎ ለእይታ ወይም ደግሞ ለፖለቲካዊ ትርኢት የቀረበ ክስ አይደለም። እርሱን ለመያዝ የወጣ ሕጋዊ የእስር ማዘዣ አለ። በገዛ ፈቃዱ ይሁን በሌላ መንገድ እዚህ መጥቶ ለፍርድ እንደሚቀርብ እንጠብቃለን ብለዋል። ለሃቫና የተላለፈው መልእክት ከዚህ በኋላ ለካስትሮ አገዛዝ ያለመጠየቅና ካለ ፍርድ የማምለጫ ዘመን አብቅቷል የሚል ነው። የሶቪየት ህብረት መፍረስን ተከትሎ በኩባ ከተቀሰቀሰው የጀልባ ተሳፋሪዎች ቀውስ ማግስትም በ1990ዎቹ መጀመሪያ ላይ የተመሰረተው ብራዘርስ ቱ ዘ ሪስኪው የተሰኘው ድርጅት በባህር ላይ በታንኳና እንዲሁም በእንጨት ጀልባዎች ተሳፍረው ከደሴት የሚያመልጡ ኩባውያንን ለመታደግ በፍሎሪዳ ባህረ ሰርጥ ላይ ሰብአዊ የበረራ ቅኝቶችን ያደርግ ነበር። የነሱ ተልዕኮ የብዙ መቶ ሰዎችን ህይወት ለመታደግ አስችሏል። ራውል ካስትሮ በአሁኑ ወቅትም የአካል ብቃት የደከማቸው ቢሆንም አሁንም በኩባ ፖለቲካ ውስጥ ትልቅ ቦታ ያላቸውና እንደ አውሮፓውያን የዘመን ስሌት በ2021 ከስልጣን በይፋ ከወረዱ በኋላም ተጽዕኗቸው ያልቀነሰ ግዙፍ ሰው ናቸው። ኮሚኒስት ፓርቲውን የሚመሩት የአሁኑ ፕሬዝዳንት ሚጌኤል ዲያዝ ካኔል ይህን ክስ የፖለቲካ ጨዋታና ሴራ በማለት በአስቸኳይ ያወገዙ ሲሆን ማንኛውም የአሜሪካ ወታደራዊ ጥቃት ቢሰነዘር ሊገመት የማይችል ደም አፋሳሽ መዘዝ እንደሚያስከትል አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ ለኩባ ስላላቸው ፍላጎትና ዓላማ መቼም ቢሆን ደብቆ አያውቁም። በቅርቡ ባደረጉት ንግግር ኩባን የመቆጣጠር ክብር ይኖረኛል ያሉ ሲሆን አክለው ነፃ ባወጣትም ይህኑ ብቆጣጠራት ያሻኝን ነገር ሁሉ በእሷ ላይ ማድረግ አቅም አለኝ ብለዋል። በወርሃ ግንቦት ላይ ንግግራቸውን ሲያነሱ በጥቂት ወደ ሰብአዊነት አቅጣጫ ማዘንበል ኩባ አሁን ያፈረሰችውን የወደቀች ሀገር ናት። እዚያ ላይ የምገባው ቤተሰቦችንና እንዲሁም ህዝቡን ለመርዳት ነው ቢሉም ከጀርባቸው ያለው የበላይነት የመቀዳጀትና ይህን ድል የማድረግ ፍላጎት መልእክት ግን በግልጽ የሚነበብ ነው። ይህ እርምጃ በቬኔዙዌላ መሪ ኒኮላስ ማዱሮ ላይ ከተከናወነው ስኬታማ የአሜሪካ ዘመቻ ቀጥሎ የመጣ ነው። ስልታዊ እቅዱ ፍጹም ተመሳሳይ ይመስላል። ከፍተኛ ትኩረት የሚስቡ የወንጀል ክሶችን በማቅረብ ህጋዊና ስነ ምግባራዊ ምክንያቶችን መፍጠር፣ ማዕቀቦችና የባህር ከበባዎችን ማጠናከር፣ ወታደራዊ ምልክቶችን ማሳየትና ዋና ዋና መሪዎችን አድኖ ለመያዝ ወይም ለማስወገድ የሚያስችሉ ልዩ የኮማንዶ ዘመቻዎችን የማካሄድ ድብቅ ማስፈራሪያዎችን መጠቀም ናቸው።
ቤተሰቦቻቸው ከአገዛዝ የሸሹና የኩባ ዝርያ ያላቸው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በዚህ ጉዳይ ላይ ድምጻቸውን በከፍተኛ ሁኔታ እያሰሙ ይገኛሉ። በኩባ ውስጥ የሚደረግ የስርዓት ለውጥ ለአሜሪካ ትልቅ ጥቅም እንዳለው የመሰከሩ ሲሆን አሁን ያለው ነባራዊ ሁኔታ ፈጽሞ ተቀባይነት የሌለው መሆኑን አጽንኦት ሰጥተው እየገለጹና እያስረዱ ነው። የዚህ ክስ መቅረብ በዋነኛነት ከአሜሪካ አስደናቂ ወታደራዊ እንቅስቃሴዎች ጋር በአንድ ላይ የተገጣጠመ ነው። ከዚህ ባሻገር ዩኤስ ኒሚቲዝ ተዋጊ መርከቦች ስብስብ ከአየር ኃይልና እንደዚሁም ከአጃቢ መርከቦቹ ጋር በመሆን በኩባ የነጻነት ቀን አካባቢ ወደ ካሪቢያን ባህር ክልል ገብቷል። የአሜሪካ ደቡባዊ እዝ የስለላ በረራዎችን፣ የድሮን ተልዕኮችና የባህር ኃይል መኖርን በከፍተኛ ደረጃ ጨምሯል። በአሁኑ ወቅትም ከ10,000 በላይ የአሜሪካ ወታደራዊ ሰራተኞችና በርካታ የጦር መርከቦች በቀጠና ውስጥም የሚንቀሳቀሱ ሲሆን የጓንታናሞ ቤይ ደግሞ ለዚህ ዘመቻ እንደ ዋና የፊት ግንባር ጦር ሰፈር ሆኖ ያገለግላል። ኩባ የታጠቁ የጦር መሳሪያዎችን በሙሉ ያረጁ ቢሆኑም ፈጽሞ ጥርስ የሌላትና በቀላሉ የምትደፈር ሀገር ግን አይደለችም። የኩባ አብዮታዊ ጦር ኃይሎች በግምት 50,000 የሚሆኑ ንቁ ወታደራዊ አባላት ያሉት ሲሆን ይህ ኃይል በሚሊዮን የሚቆጠር የሀገር ውስጥ ሚሊሻዎች የተደገፈ ነው። ያገዛዙ ወታደራዊ ንብረት ክምችትም ወደ 200 የሚጠጉ ታንኮች፣ አብዛኞቹ ያረጁ የሶቪየት ሞዴሎች የሆኑ ከ500 በላይ የመድፍ መሳሪያዎችን፣ የጥበቃ ጀልባዎችና ሚሳኤል ተሸካሚዎችን ያካተተ አነስተኛ የባህር ኃይልና እንዲሁም በድሮኖችና በሚግ 21 ሚግ 23 በዚህ በተጨማሪ በጥቂቱ ሚግ 29 ተዋጊ ጄቶች ላይ የተመሰረተ የአየር ኃይልን ያጠቃልላል። የአየር መከላከያ ስርዓቷ በሶቪየት ዘመን በነበሩት ኤስ-75 እና ኤስ-125 መዋቅሮች ላይ የተገነባ ሲሆን በትከሻ ላይ የሚተኮሱ አነስተኛ ጸረ አውሮፕላን መሳሪያዎችም ይዞ የተሟላ ነው። ሆኖም የአገዛዙ እውነተኛ የመከላከያ ፍልስፍና በተለመደው ወታደራዊ ጦርነት ስልት ላይ የተመሰረተ አይደለም። ይልቁንም ጌራ ደ ቶዶ ኤል ፑዌብል ወይም ደግሞ የመላው ህዝብ ጦርነት በተሰኘው ስትራቴጂ ላይ የተቃኘ ነው። ይህ ስትራቴጂ አጠቃላይ ማህበረሰባዊ ንቅናቄን የሚቀሰቅስ፣ ሲቪል ዜጎች በቀጥታ ወደ መከላከያ መዋቅሩ ይዋሃዳሉ። በከተሞችና በገጠር አካባቢዎች የደፈጣ ውጊያ ይካሄዳል። የቅድ ማክሸፍና ማውደም ወይም ሳቦታጅ ስራዎች ይፈጸማሉ። ከዚህ በተጨማሪ ማንኛውም ወራሪ ኃይል ደም አፍስሶና አዳክሞ ለማስቀረት ታስቦ የተዘጋጀ የረዥም ጊዜ ያልተመጣጠነ አሲሜትሪክ የመቋቋም ተጋድሎ ይደረጋል። የኩባ መሪዎች በቅርብ ወራት ውስጥ ብቻ የሲቪል ዜጎችን ወታደራዊ ስልጠና፣ የሚሊሻዎችን ልምምድና የሀገርን ወደ ጦርነት ሁኔታ ለመቀየር እቅዶችን በከፍተኛ ሁኔታ አፋጥነዋል። ይህ ሁሉ ቢሆንም የደሴቷ ኢኮኖሚ በአሁኑ ወቅት ላይ ወደ ጥልቅ ማሽቆልቆል ማጥ ውስጥ ገብቷል። ለዓመታት የዘለቁ ማዕቀቦች፣ በቬኔዙዌላ ነዳጅ ድጎማ መቋረጥ፣ በየቀኑ ከ20 ሰዓታት በላይ የሚዘልቀው የኃይል መቆራረጥ፣ የነዳጅ እጥረትና ሙሉ በሙሉ እያፈራረሰ ያለው መሰረተ ልማት የሀገሪቱን ሕዝብ ክፉኛ አዝሎታል። በዚህ ምክንያትም ሀገር በቀል ተቃውሞችና ሰልፎች በተለያዩ ቦታዎች ላይ ፈንድተዋል። የአገዛዙ ስልጣንና በሕዝቡ ላይ ያለው ቁጥጥር በከፍተኛ የጭቆና መዋቅር አማካኝነት አሁንም ጠንካራ መስሎ ቢታይም ግልጽ ግን ስንጥቆችና መሸርሸሮች መታየታቸው አልቀረም። አሜሪካ ኦፕሬሽን ኩባን ለመፈጸም የተለያዩ አማራጮችን ዘርግታለች። ሁኔታ 1 ከፍተኛ ጫና ማሳደርና የሀገር ውስጥ መፈራረስ መፍጠር ከፍተኛ የመሆን እድል ያለው ነው። ይህ ስልት የነዳጅና የኃይል ከበባውን ይበልጥ ማጥበቅን ያካትታል። ወደ ደሴቷ የሚጓዙ የነዳጅ ጭነቶችን በባህር ላይ መጥለፍን እንዲሁም መያዝ፣ ለአገዛዙ ቅናሾችን ለማስገኘት ሲባል ለምሳሌ የፖለቲካ እስረኞችን መፍታት፣ የኢኮኖሚ በሮችን መክፈት፣ በአመራር መዋቅር ላይ ለውጦችን ማድረግ፣ ለእያንዳንዱ ዘርፎች የታለሙ የማዕቀብ ማቅለያዎችን ወይም ሰብአዊ እርዳታዎችን ማቅረብ የሚሉት ይገኙበታል። የቀረበውን የወንጀል ክስ መሰረት ማድረግ፣ የአገዛዙን ባለስልጣናት ሀብትና ንብረት ማገድ፣ እንዲሁም በዓለም አቀፍ ደረጃ ማግለል፣ በከፍተኛ ስልጣን እርከን ላይ ባሉ የውስጥ ሰዎች መካከል መከዳዳትና መኮብለል እንዲፈጠር ማበረታታት፣ የትራምፕ አጋሮች ኩባን እንዴት ባለ መልኩ በአንድ የፖለቲካ መሰናክሎች ከፈረሱ በኋላ ለአሜሪካ የቱሪዝም፣ የመርከብ ትራንስፖርት፣ የኮንስትራክሽንና ሌሎች በርካታ ዘርፎች ንግዶች ፍጹም አዲስና ያልተነካ መሬት ቨርጅን ቴሪቶሪ አድርገው ይመለከቷታል። የትራምፕ የቀድሞው የሃቫና መልእክተኛ ላውረንስ ጉቢኒየር እንደተናገሩት ከሆነ እንደ ማርክ ሩቢዮ ያሉ አንዳንድ ባለስልጣናት ሙሉ የስርዓት ለውጥ እንዲመጣ ከፍተኛ ጫና ያደረጉ ቢሆንም በዚህ ሂደት ትራምፕ ግን አዲስ ሀገር መገንባት ወይም ደግሞ ኔሽን ቢልዲንግ ረዥም ኃላፊነት ውስጥ መግባትን አይመርጡም። ስለዚህ ደረጃ በደረጃ የሚደረጉ የኢኮኖሚ በሮች መክፈት እርምጃ
ከፍተኛ የወታደራዊ ስምሪት ሳይጠይቁ ለአሜሪካ ንግድ ተቋማት ፈጣንና ትልቅ ድሎችን ሊያስገኝ የሚችል አማራጭ ነው። ሁኔታ ሁለት ደግሞ እዚህ ጋር ይነሳል። ያነጣጠረው ወታደራዊ ጥቃት መሰንዘርና መሪዎችን ከጥቅም ውጪ ማድረግ ላይ ነው። ከባህር ኃይል መርከቦች የሚተኮሱ እጅግ ጥንቁቅ የቶም ሃውክ ሚሳኤል ጥቃቶችን ማካሄድ፣ ከዚህ ጎን ለጎን በኤምኪው9 ሪፐር ሰው አልባ አውሮፕላኖች የታገዙ ጥቃቶችን መሰንዘር፣ ወታደራዊ እዝ ማዕከላትን፣ የአየር መከላከያ መዋቅሮችና ከፍተኛ ዋጋ ያላቸው ግለሰቦችን ኢላማ ያደረጉ የልዩ ኮማንዶ ኃይሎች ድንገተኛ የተባሉ ወረራዎችን መፈጸም፣ በቬንዙዌላ የተሞከረው ሞዴል ማለትም ዋና ዋና መሪዎችን በቁጥጥር ስር መዋል ወይም ማስወገድ በዚህ ስሌት ውስጥ ትልቅ ቦታ አለው። ጊዜያዊ ጠቅላይ አቃቤ ሕግ ቶድ ብላንች ራውል ካስትሮን በሌላ መንገድ ለፍርድ ስለማቅረብ የተናገሩት ንግግር አሜሪካ ሰርጎ ገብ አዳኝ ኮማንዶ ዘመቻዎች ልታካሄድ ትችላለች የሚለውን ግምት በከፍተኛ ሁኔታ አናፍሶታል። ሆኖም ግን የዚህ እርምጃ አደጋ ኩባ በጓንታናሞ ቤይ በሚገኘው የአሜሪካ ጦር ሰፈር ላይ የምትሰነዝረው አጸፋዊ ጥቃት ወይም ያልተመጣጠነ ሽምቅ ጥቃቶች ሊኖሩና ሊያስከትሉ ይችላሉ። ሁኔታ 3 ደግሞ ሙሉ ለሙሉ የአየር ዘመቻ ማካሄድ ነው። የኩባን አየር መከላከያ ስርዓት በኤሌክትሮኒክስ የጦር መሳሪያዎች አማካይነት ሙሉ በሙሉ ማናጋትና ከጥቅም ውጪ ማድረግን፣ ከዚያም በመቀጠል በቢ52 ቢ1 ቢ2 እና እንደዚሁም ሌሎች ስትራቴጂካዊ ቦምብ ጣይ አውሮፕላኖች በባህር ላይ ከተመሰረቱ ኤፍ35 እና ሱፐር ሆርስኔት ተዋጊ ጄቶች የሚሰነዘሩት ተከታታይ የቦምብ ናዳዎችን መውረድ፣ ለዚህ ጥቃት የጃምስና ጄዳም የላቁ ሚሳኤልና የቦምብ አይነቶችን መጠቀምን ያካትታል። የዚህ ስትራቴጂ ዋና ግብ የኩባን ወታደራዊ መሰረተ ልማትና እንዲሁም ደግሞ የዚህ የጦር ኃይሉን ሞራል መስበር፣ አገዛዙ በራሱ ጊዜ ከውስጥ እንዲፈራረስ ምቹ ሁኔታ መፍጠርን ያለመ ነው። ሆኖም ግን ይህ እርምጃ በዓለም ፊት በግልጽ የሚታይና ከፍተኛ ዓለም አቀፋዊ ውግዘትን ሊያስከትል የሚችል ተብሎ እየታሰበና እየተገለጸ ይገኛል። ሁኔታ 4 የባህር ኃይል ከበባና የረዥም ጊዜ ማነቆ መፍጠር። ይህ ስትራቴጂ በአሁኑ ወቅት በከፊል በተግባር ላይ የዋለ ነው። የነዳጅ ጫኝ መርከቦችና ለሁለትዮሽ አገልግሎት ወታደራዊና ሲቪል ሊውሉ የሚችሉ ዕቃዎችን በባህር ላይ የመጥለፍና የመቆጣጠር እርምጃዎችን በከፍተኛ ደረጃ ማስፋፋት፣ ይህን እርምጃ ከሳይበር ጥቃቶችና ከኢንፎርሜሽን ጦርነት ስልቶች ጋር ማቀናጀት፣ በሀገር ውስጥ ያለውን ህዝባዊ ቅሬታና አመጽ ማቀጣጠል። ይህ ስትራቴጂ ለዓለም አሜሪካና ወታደሮች ያለውን የቀጥታ ውጊያ ሂደት አደጋ በጣም አነስተኛ ቢሆንም ለ10 ዓመታት የቆየውን የኩባን ታሪካዊ የመጽናት አቅም ግን በጥልቅ የሚፈትን ነው። ሙሉ በሙሉ መሬት የረገጠ ወታደራዊ ወረራ ማካሄድ አሁን ቀጠናው ላይ ካለው ዝግጅት ባሻገር እጅግ ግዙፍ የሆነ ተጨማሪ ወታደርና የመሳሪያ ስምሪትን ይጠይቃል። የፕሬዝዳንት ትራምፕ ማብቂያ የሌለው አዲስ ሀገር የመገንባት ኃላፊነት ውስጥም ለመግባት ፍላጎት እንደሌላቸው በተደጋጋሚ አመልክተዋል። የፔንታገን ወታደራዊ እቅዶችና እነዚህን እቅድ የሚያወጡ አካላት በእነዚህ በተቀመጡ አማራጮች መሰረት ፈጣን እርምጃዎችን ለመውሰድ ወታደራዊ ንብረቶቻቸውና ኃይሎቻቸውን በስልታዊ ቦታዎች ላይ አስፍረዋል። የአሜሪካ ደቡባዊ እዝ የሚያደርጋቸው ወታደራዊ ልማዶችም በዋነኛነት ገዳይ፣ ጥንቁቅ፣ ዝግጁ የሆኑ የአቅም መገለጫዎችን በተግባር እያሳዩ ስለመሆናቸው በስፋት እየታመነና እየተነገረለት ይገኛል። ሩሲያና ቻይና ከሃቫና ጋር ያላቸውን የቅርብ ግንኙነት ያቆዩ ሲሆን ውስን የሆኑ የኢኮኖሚና የዲፕሎማሲ ድጋፎችን ያበረክታሉ። ማንኛውም ጠንካራና ኃይለኛ የአሜሪካ ወታደራዊ እርምጃ በመላው የላቲን አሜሪካ ሀገራት ውስጥ ከፍተኛ የሆነ የጸረ አሜሪካ ስሜትን ሊቀሰቅስ ይችላል። ምንም እንኳን ብዙዎቹ የክልሉ መንግስታት የኩባ ሞዴል ያመጣውን ውድቀትና ውድመት በጥርጣሬ የሚመለከቱት ቢሆንም በአሁኑ ወቅትም በመላው ካሪቢያን ቀጠና መረጋጋት በከፍተኛ ስጋት ላይ ወድቋል። የሰዎች የፍልሰት ማዕበል፣ የእጽ ዝውውር ፍሰቶችና በተኪ ኃይሎች መካከል የሚነሱ ውጥረቶች በከፍተኛ ሁኔታ ሊቀሰቀሱ ይችላሉ። በማያሚ ያሉና በሌሎችም የዓለም ክፍሎች ለሚኖሩ በስደት ላይ ላሉ የኩባ ማህበረሰብ አባላት ይህ አይነት ወቅት ደግሞ ታሪካዊ ፍርድና ምላሽ የሚሰጥበት ታላቅ ክስተት ነው። በአብዮቱ ምክንያት ህይወታቸው የተበታተነ የተሰደዱ ቤተሰቦች አሁን እውነተኛ የፍትህ ማጣጣምና ይህኑ ሂደትን እየተመለከቱ ነው። በደሴቷ ላይ የሚገኙት ተራ ኩባውያን ግን በአሁኑ ወቅት ላይ እጅግ አስቸጋሪና አስፈሪ ምርጫ ከፊታቸው ተደግኗል። ይህም እየጨመረ የመጣው ከባድ መከራና የኑሮ ጨለማ መታገስ ወይም ደግሞ ህይወትን ለአደጋ አጋልጦ ወደ መዋቅራዊ አመጽና ለውጥ መግባት ነው። ፕሬዝዳንት ሚካኤል ዲያዝ ካኔል ይህኑ የአገዛዝ ባለስልጣናት ሊከሰት ስለሚችለው ሊገመት የማይችል ከባድ መዘዝ እያስጠነቀቁ ባሉበት በዚህ ወቅት ላይ የአሜሪካ ባለስልጣናት ግን ይህን ዘመቻ የተቃውሞ ድምፅን ሙሉ በሙሉ ካጠፋ እንዲሁም ሀገርን ከዘረፈ ከወንጀለኛ ስብስብና ህዝብን ነፃ የማውጣት ታላቅ የነፃነት ጉዞ ጋር አንዱ መስመር አድርገው ቀርጹታል።
ራውል ካስትሮ በቅርቡ በተካሄደ የሰራተኞች ቀን ሰልፍ ላይ በአደባባይ ብቅ ብለው የኩባን ሰንደቅ ዓላማ ሲያውለበልቡ የታዩበት ሁኔታም አሁንም የአገዛዙን እምቢተኛነት አለመሸነፍ ለማሳየት ታስቦ የተደረገ ክስተት ነው። ሆኖም ግን በ94 ዓመታቸው የእርሳቸውን ዘመን እንዲሁም ምናልባትም የአብዮት ታሪክ አሁን ወደ መጨረሻ የህይወት መባቻ እየገባ ስለመሆኑ ማሳያና ፍንጭ መስጫ ሲሉ ሁኔታውን የሚገልጹ አልታጡም። ይህ ወታደራዊ ዘመቻ የትራምፕን ሰላም በጥንካሬ ሁኔታ የሚለውን የውጭ ጉዳይ ፍልስፍና በካሪቢያን ላይ በተግባር የሚፈተን ትልቅ ክስተት ነው። የዚህ ዘመቻ መሳካት ንፍቀ ክበቡን ፖለቲካ ሙሉ በሙሉ መልኩን መልሶ ሊቀርጻ የሚችል ሲሆን እንደ ኢራን ወይም ሌሎችም የአሜሪካ ባላንጣዎች በጽኑ የሚያስጠነቅቅና አዳዲስ የኢኮኖሚ በሮችን የሚከፍት ይሆናል። በተቃራኒው ግን የዘመቻው መክሸፍ አሜሪካን ወደማትወጣበት ወታደራዊ አዙሪት ውስጥ ሊከታት፣ ከፍተኛ ስደተኛ ቀውስ ሊፈጠርና የአሜሪካን ዓለም አቀፋዊ ተአማኒነት ክብርን በእጅጉ ሊያቆስል ይችላል። የአሜሪካ ጦር መርከቦች የአየር ላይ መነሻ ሰሌዳዎችን በከፍተኛ ወታደራዊ እንቅስቃሴዎች በሚያስተጋቡበትና የወንጀል ክሶች በፍርድ ቤቶች አዳራሽ ውስጥ በሚሰሙበት በዚህ ወቅት ላይ አንድ ነገር ፍጹም እርግጠኛ ነው። ለረጅም ዘመናት ጥላውን ጥሎ የቆየው የካስትሮሩዝ ስርዓት አሁን በታሪክ ውስጥ እጅግ ቆራጥና አስፈሪ ከሆነው ፈተና ጋር ፊት ለፊት ተጋፍጧል። የተጠያቂነት ፍለጋና ምናልባትም ራውል ካስትሮ ራሱን የማዳን ዘመቻ አሁን በተጨባጭ በይፋ ተጀምሯል። የሚመጡት ሳምንታት ደግሞ ይህ ከፍተኛ ጫና ዘመቻ ያለምንም ደም መፋሰስ የሚደረግ የስልጣን ሽግግር ወይም ደግሞ ያነጣጠረ ወታደራዊ ጥቃት ከዚህ ባሻገር ለረጅም ጊዜ የሚዘልቅ ደም አፋሳሽ ፍጥጫን እንደሚያስከትል የሚወሰንበት ይሆናል። የአሜሪካ ጦር ኃይሎች ለማንኛውም ትዕዛዝ ሙሉ በሙሉ ዝግጁ ሆነው ቆመዋል። የኩባ አገዛዝም ከፊቱ ለተደቀነው ብርቱ ማዕበል ራሱን እያዘጋጀ ነው። ካሪቢያን እንደገና በአንድ ታሪካዊ የታሪክ ገደል ጫፍ ላይ ቆማለች።